ብሌንና ጽናት ባቢ ቤት ለመጠየቅ በሄዱበት ሰዓት እንግዲህ ምን ልታደርጉ መጣችሁ? ለምን በር አታንኳኩም? ስትል ነበር የጮኸችባቸው። እሱም በተጨማሪ ጽናት ምን ልታደርጊ መጣሽ? አንቺ እኮ ከህይወት ያውጥችሻለሁ፣ ምን ቀረኝ ብለሽ ትመጫለሽ ብሎ ነበር የጮኸባት። በቃኝ፣ ከአንቺ ጋር ያለው ግንኙነት አቁሟል ሲላት እኔ ለምን እንደዚህ ታደርገኛለህ? እኔ ምን አጥፍቼ ነው ባቢ? እኔ እኮ ህይወቴ የተሳሰረው ከአንተ ጋር ነው። ግን አንተ ደግሞ በአባቴ ቅጣት እኔን እንዴት ትቀጣኛለህ? አንቺን ሳይሽ አባትሽ ነው ትዝ የሚለኝ። አባትሽ እያስመሰለ ስለነበረ አባቴን ያስወገደበት ነገር አንቺን ሳይት ስለሚያስታውሰኝ ከአንቺ ጋር መቀጠል አልችልም ሲል እሺ አንድ እድል እንኳ ሰጠኝም ስትለው በፍጹም ብሎ ተነስቶ ሲሄድ ላናግረው እንኳ ስትላት ራሄል አታናግሪም ብላ ባገደች ሰዓት እንግዲህ ብሌን ራሄልን ደግሞ አንቺ ምን አገባሽ ስትል ነበር የፈነከተቻት። እንዲሁም በስከ መጨረሻ ጽናትን ባቢ እባክህ በአባቴ ቅጣት በአባቴ ኃጢአት እኔን አትቅጣኝ ስለለምን ከልቤ ስትለው እባክሽ ጽናት እኔም ከልቤ ልለምንሽ ከዚህ በኋላ እኔና አንቺ መቀጠል አንችልም ሲላት ልቅሷን እንባዋን አነባች። ሆኖም ግን እስከ መጨረሻ ግን ፈቃደኛ ያለሷ መኖር እንደማይችል አስቦትና ልሞት እኔ ከጽናት እቅፍ ውስጥ ሁኜ መኖር እፈልጋለሁ ሲል ለወይዘሮ ራሄል ሲያበስራት እንዴት አባትን አስወግዳብህ ከእሷ ጋር መኖር ትቀጥላለህ እያለች እሷም ሌላ ታሪክ አመጣ። በፍጹም እኔ ላንቺ ልሆንሽ አልገባይም፣ አንቺን አልወድሽም፣ ውጭልኝ፣ ራሴ ከዚህ በኋላ የሚያስተዛዝነኝ አልፈልግም፣ ራሴ ጽናናዋለሁ፣ ግን እኔ እቅፌን ማግኘት የምፈልገው ከጽናት እቅፍ ውስጥ ነው ሲል ነበር የተናገረው። በዚህ አጋጣሚ ደግሞ የብሌን እናት ደግሞ ራሄል ያለቻቸውን ተልኮ ለመፈጸም ምግብ አምሽታ ስትመጣ ለብቻዋ ሳህን ላይ መድኃኒት አድርገው እንግዲህ ያን ምግብ እንድትበላ እሳቸው ቀድመው ልጃቸው ጋር ለመብላት የለን እንብላ እሷ እንደ ወንዶች እያመሸሽ ነው የምትመጣው ሲሉ መድኃኒት የሌለበትን ምግብ ሁለታቸው ይበሉና ድንገት ጽናት መታ ልትበላ ስትል እዚህ አይደለም የምትበይው አንቺ ለራስሽ በሳህን ተዘጋጅቶልሻል ስትል ነበረ መድኃኒት ያለበትን ሳህን አምጥታ የሰጠቻት። በጣም ይገርማል። ሰላም ውድ የቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ። ነባሮቹ ደግሞ እንደምታበረታቱኝ ከልብ ነው የማመሰግነው። ከልብ ነው የማመሰግነው። እስኪ ባቢና ጽኑ መለያየት የለባችሁም የምትሉ በላይክ ጀምሩት። እንግዲህ ጽኑና ባቢም አባቷን ሄዶ ከእስር ቤት ጠይቆት ነበር። እስኪ አንድ ጥያቄ ልጠይቅህ ጋሽ ግርማ አለው። እንዲያ ሁሉ ነገር ስታስመስል ነበር ማለት ነው። አሁን እኮ 4 ሰው ነው የገደልከው ለቤት ለድርጅት ብለህ አለው። እባክህ ይቅርታ አድርግልኝ ባብዬ፣ ይሄ ይፈጠራል ብዬ አላሰብኩም። እንደውም መሳሪያውን እኮ ልገዛ ሲሄድ የማይተኩስ ስጠኝ ነበር ያልኩት። በጊዜው ግን የለም ሲለኝ ተጠንቅቄ አድርገዋለሁ እንጂ እተኩስበታለሁ ብዬም አላሰብኩትም ነበር። ድንገት የተፈጠረ ነገር ነው አለው። አሁን እኮ 4 ሰው የገደልክ መሆን ታውቃለህ? አዎ ልጄን ገድያታለሁ። ልጄን ብቻ አይደለም እኔንም ገለኸኛል፣ አባቴንም አስወግድሃል። አንተም ራስህ በዚህ ደረጃ ላይ ሆነህ እንግዲህ እስር ቤት ጠውልገህ ተቀምጠሃል። ይህን ለምን አደረክ? በተለይ እኔና ጽኑ ያለንበትን ነገር ታውቃለህ። በዚህ መካከል ላይ ግን እንዴት ትገላታለህ ልጅን በቁማ ሲል፣ አዎ ተሳስቻለሁ፣ ፍቅሯን ነጥቂያታለሁ፣ ህይወቷን አጨልሜባታለሁ። ጎበዝ ብርቱ የነበረችውን ልጅ እንደጎዳኋት ይገባኛል። ግን አደራ አንድ ነገር ልለምንህ ባቢ ይላሉ ጋሽ ግርማ። ምን ነበር አለ። አደራ በእኔ ኃጢአት እሷን አትቅጣት እና ታዲያ አሁን አንተ አባቴን አስወግደህ የአንተን ልጅ እኔ እቅፍ ውስጥ እንዳስገባ ትፈልጋለህ ሲል ነበር የጠየቃቸው። እባክህ ልለምንህ፣ ጽኑ ማንም የላትም። ያላንተ ደግሞ ህይወቷ ያለኔ ህይወቷ ባዶ ነው። እኔም እኮ ያለ አባቴ ህይወቴ ባዶ ነው። ይህንን አላሰብከውም ነበር ሲል ነበር የጠየቀው። ይገባኛል፣ እኔ ስህተት ላይ ወደኩኝ፣ ሳላስበው ተሳሳትኩኝ እኮ ለገንዘብና ለድርጅት ብለህ ሲለው፣ አይደለም ዝቅ ብላ ሳያት የድሃ ልጅ መባሏ ሳየው
ከአባቷ መስሪያ ቤት የጽዳት ሰራተኛ ሆና መስራቷ ሳየው ይህ ሁሉ ውስጤን ተሰምቶኝ ነበር። ይህንን በማስፈራራት ግን እመልሰዋለሁ ብዬ የሄድኩበት መንገድ ሌላ ነገር አስከትሎብኝ ነው። እባክህ እያለ ተማጸነው። ምንም መልስ ሳይሰጥ ወጣ። በቀጣይ ጽናት አባቷን ልጠይቅ ስትሄድ አባቷ ጠጉሮ ጠውልጎ እንዳይሆኑ ሆኖ አገኘችው። አባ አሞሃል እንዴ አለችው። ጽኑ እየመጣሽ ይቅር በይኝ የኔ ልጅ በቁምሽ ቀበርኩሽ። ዝም ምን ያለችው ሁሉን ነገር ውጣ መመለስ አቃታት እና ያንቺን ህይወት አጨለምኩብሽ፣ ተስፋሽን ነጠኩሽ። ግን ተስፋ ልታደርግ ይገባሻል ልጄ። እኔት እንግዲህ በእኔ ኃጢአት አንቺ መቀጣት የለብሽም። ጎበዝ ሆነሽ ራስሽን እንደምታቋቁም ያውቃለሁኝ እና እባክህ ጽናትዬ ይቅር በይኝ እያሉ ተማጸኗት። አባ ሕክምና አላገኘህም እንዴ አለቻቸው። አሞሃል እኮ አሞኛል፣ ግን በቃ አሁን አናግርልሃለሁኝ ሕክምና እንድትሰጥ እንድትሆን አደርግልሃለሁኝ ብላ ወጥታ አናግራ አባቷም ህመም ላይ እንደሆነ ሕክምና ማድረግ እንደሚገባው ተናግራ ወደ ቤት ሄደች። ወደ ቤት ሄዳ እንግዲህ እሷ ብሌን የት ነበር ስትላት አባቴን ጠይቄው መጣሁኝ። በጣም ያሳዝናል። አባቴ ጥውልልቅ ጥቁርቁር ብለዋል። እንዴ እስር ቤት አይደለም እንዴ? ምን አሁን እንደዚህ መሆናቸው በጣም ያሳዝናል። የማይገባቸው እኮ ያገኙት አለቻት። ብሌንን ደግሞ ይሄ ደግሞ መንገድ ላይ ሮቤል እየጠበቀ እንግዲህ ያው አድርግ የተባለውን ገንዘቡን በአካውንቱ እንዲገባለት ራሄል ያለችውን ነገር በማድረግ ወደ ፍቅር ጨዋታ ጀምሮ መንገድ ላይ አላስኬዳት ብሎ እንደውም ሳያስበው ደግሞ ጉንጯን ሲስማት ደንግጣ ቁጭ ብለው እነሱ ጽናትና ብሌን ሲያስቡት ትስቃለች። እንዴ ምንድን ነው የተፈጠረ ነገር አለ እንዴ? ደርሰሽ ትስቂያለሽ እኮ የሆነ ነገርማ ተፈጥሯል አለቻት። ይሄ ሮቤል ነዋ እና እንዴ ምን ጅላጅል፣ እኔ ሳላስበው ጉንጬን አልሳመኝም መሰልሽ እንዴ አለቻት። እኔ ግን ሳስበው የሚወድሽ ይመስለኛል። እስኪ ቅረቢውና ተግባቢው ስትል ጽናት ደግሞ አርቃ ሳታስብ ሀሳቡን ሰጠቻት። እሱ ግን አሁንም ቢሆን የተጠጋት ለገንዘብና ለበቀል መሆኑን አላወቀችም። ከዛም ሄዶ ለራሄል እንዳገኛትና እየቀረባት እንደሆነ ሲነግራት ጎበዝ፣ እሷን ብቻ ሳይሆን እናቲቱንም ለመቅረብ ሞክርልኝ፣ እናቲቱን በጣም ጥሩ ሰው ሆነ ስትቀርባት ጥሩ አማች አገኘው ብላ ታገባሃልኝ። ግን አንድ ነገር ልጠይቅሽ፣ የሁለቱም ማለያየት የፈለግሽበትን ምክንያት ልትነግሪኝ ትችያለሽ ሲል ነበር የጠየቃት። አዎ እነሱ ሁለቱ ሲለያዩልኝ እኔ አንድ የምፈልገው ሰው አለኝ በመካከላቸውና ያንን ሰው ለማገኘት ስል ነው። ስለዚህ ጠንክረ ከሰራህ አሁንም ቢሆን በሰራህ ልክ እሰጥሃለሁ ስትል አለችው። እሺ ብሎ ሊወጣ ሲል ወይዘሮ የራሄል የብሌን እናት ደግሞ መስሪያ ቤት ድረስ ሄደው ያደረግሽውን ያልሽኝን ነገር እኮ እየፈጸምኩልሽ ነው ብለው ከት ብሎ ሳቁ። እንዴት? በቃ ጽናት እኮ ቤት ለቃ ልትወጣ ነው። በዚህ ፍጥነት ምን ተደርጎ? ሰው ሆዱን ነው የሚወደው። ምግብ ሲከለከል ታዲያ ከምግብ በላይ ምን አለ? ትላንትና አምሽታ ስትመጣ ምግብ ከለከልኳት እና በዛ ምክንያት ቤት እለቃለሁ ብላለች። በጣም ጥሩ። አዎ ቤት ወጥታ ስትከራይን ደግሞ ስትንከራተት ማየት ፈልጋለሁኝ አለችና ወይዘሮ ራሄል ተደሰተች። ሆኖም ግን ብሌን እናቷን እባክሽ እናቴ እንደዚህ አታድርጊያት፣ አሁን ማታ ብይ ምግብ ብለሽ የተለየ ምግብ ያደረግሽባት ነገር መድኃኒት አለው። እኔ ክፉ መሆንሽ ዛሬ ነው ያወቅኩሽ እናቴ። እሷም እኮ ትላንት መልካም እናትና አባት ነበሯት። ክፉ የሚያደርግሽ ነገር ግራ ይገባኛል። እንዴት ይህን ነገር ትፈጽሚባታለች በእሷ ላይ? ትላንትና እኮ ፀጉሯን እየዳበሽ ስታበጥሪላት የነበረችው ከቅፍሽ አድርገሻት የነበረችው ጽናት ናት። ዛሬ ምን ተገኝቶ ነው? ኧረ እባክሽ ከዚህ ከሚያፈስ ቤት ወጥቼ ዛሬ ቀብረር ብዬ መኖር እፈልጋለሁ። መንበሽበሽና መንቀባረር ለአቶ ተስፋዬም አልሆናቸው። ተንከትክተውና በተሽከርካሪ ወንበር ተሽከርክረው ዛሬ ህይወታቸውን ነው ያጡት። አርቀው ያለሙት ህልም አሳጥሮን የሰደዳቸው። እሷም የዛች እሳቸው ቢጤናች የሚደርሳት ዕጣ ፈንታ ብዬ ነው የማስበው። በዚህ ብሌን በጣም እየተናደደ ነው። መቼም እኔ ጽናትን አልተዋትም የምትለው አባባሏ በጣም ያስደስተኛል። ብሌን እውነተኛ ጓደኛ እና አሁንም ጽናት የማታውን ምግብ እንደዛ መባልና መሰደብ ስለሰለቻት ቤት ተከራይታ ለመውጣት ታማክራታለች።
እሷ ደግሞ ጽኑዬ አሁን ገንዘብ የለሽም ከየት አመተሽ ልትከፍሊ ነው ስትል ትነግራታለች። እሰራለሁ አለቻት። በቃ እሺ ስራውን ጀምሪና ስራ ከሰራሽ በኋላ በወር ደመወዝ ካመጣሽ በኋላ እሺ፣ ግን ሆኖም እኔ አንቺ ጋር ነው አብሬሽ መሆን የምችለው ስትላት፣ እንዴት እናትሽን ጥለሽ? አይ ቢሆንም አንቺ ጋር መሆን እመርጣለሁ፣ ለማንኛውም እሰቢበት አለቻት። እሺ በቃ አለች ወይዘሮ የራሄል እና እንግዲህ ለእንትና ለብሌን እናት ያስጠነቀቋትን ነገር ስላየኝ እባክሽ ይቺ ደግሞ ቤት ፈልጋ እንድትወጣ አድርጊያት፣ በቃን ከዚህ በላይ መሸከም አንችልም። በዛ ላይ ቁጣዋ አላስቀምጠኝ። አረቴ ማቴ አረቴ እናቴ አረቴ እናቴ ክፉ አትሁኝ፣ በቃ ትወጣልሻለች፣ ትንሽ ጊዜ ስጫት ስትላለቻት። ከዛ ወይዘሮ ራሄል ደግሞ ጽናት ደግሞ ቢሮ ሄዳ ባቢል ሳታገኘው ራሄልን አግኝታ ስታናግራት፣ በቃ አንቺ ከህይወታችን ውጭልን፣ አሁን እኮ ያን አልጋ የተሿል በአባቱ ቤት ያለን አልጋ እኮ እኔና እሱ ነን፣ ምንም ያልተፈጠረን ነገር ውሸቷን እንደተፈጠረ አድርጋ ስትነግራት፣ ጽናት አላምንም ነው ያለችው። እንዴ ከዚህ በላይ ምን ብታምኔ መኝ ምን ማሳመኛ እንድነግርሽ ትፈልጊያለሽ አለቻት ማለት ነው። ለማንኛውም አንቺን ረስቶሻል፣ ስለዚህ አንቺ እኮ እንዴት የአባቱ የገዳይ ሊሆኖች ምን ያደርገኛል ብለሽ ታስቢያለሽ እንዴ አለቻት። ተስፋ አልቆርጥም እኔ አለ ጽናት። ብሌን ደግሞ ባቢን አንተ ግን ምን እያሰብክ ነው? ከራሄል ጋር ሁነህ ለመቀጠል ፈልገህ ነው ስትል ጠየቀችው። እንዴ ምን እያሰባችሁ ነው? እንዴት ነው እኔ ከራሄል ጋር መሆነው? በፍጹም ነው እንዴ የዛን ቀን እኮ ስንገባ ልትስማት ስትል ነበር የደረስንብህ ስትለው፣ አይ በፍጹም አልተደረገም፣ በፍጹም ከእሷ ጋር ጭራሽም አልሆንም። ከሆንኩም ደግሞ ከትንሽ አገግሜና ራሴን አስተካክዬ ወደ ራሴ ተመልሼ ከጽናት እቅፍ ውስጥ መሆን ነው የምፈልገው። አዎ ባቢ ትንሽ ተረጋጋ፣ አስብ። እሷንስ ምን አደረገች? በአባቷ አትቅጣት። አንተና እሷ እኮ ምንም ነገር የምታውቁት ነገር የለም። እኔ ሁለታችሁ አንድ ላይ ሆናችሁ እንዳያችሁ ነው የምፈልገው አለችው። እሺ አስብበታለሁ አለ። በዚህ መካከል ራሄል ወይን አቅርባ ያንን ወይን እንግዲህ እያጠጣች ለማስከርና እሱን የማይሆነውን ነገር እንዲፈጽም ለማድረግ ታገለች። አልፈልግም እንኳ ቢላት በግድ ቀርታ ወይኑን ስትሰጠው ከዚህ ላይ አለቀ። እውነት ወይኑን በእጁ ተቀብሏታል። ይጠጣዋል፣ ራሱን ይስታል፣ ከእሷ ጋር መጥፎ ነገር ያደርጋል የሚለው ነገር በጣም አሳሳቢ ነው። ስለዚህ ቀጣው ምን ይፈጠራል የሚለው ለሁላችንም የቤት ስራ ይሆንብናል። ውድ ተመልካቾቼ ስለምትበረታቱኝ ስለምትከታተሉኝ ከልብ ነው የማመሰግናችሁ። እንግዲህ ከስር ከስር እኛም እየተከታተልን ምን ይፈጠራል የሚለውን እናቀርባለን። ባቢና ሰላ እሷ ከአንድ ላይ የሆኑ የምትሉ ላይክ አድርጉ። መቼም ሰው የሞተ ጋራ አብሮ የሞተ የለምና ወደፊት ህልምና ተስፋ ኑሯቸው አንድ ላይ እንዲኖሩ የምትፈልጉ ሁሉ መልካሙን እንመኝላችኋለን። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን፣ እኛም እናከታተላለን። የዛሬውን በዚህ ተሰናብቻለሁ። አመሰግናችኋለሁ።